ውዶችዬ የምወዳችሁ እንዴት አላችሁልን? ዛሬ አዲስ በወጣ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ትልቁ መርከብ ውስጥ ቁማርተኞቹ እየተጫወቱ ነበር። ታዲያ ሃውዩን የሚባል እጅግ በጣም ጎበዝ ቁማርተኛ ድንጋዮቹን እየወረወረ ነው፣ እንደሚያሸንፍ እያሰበ ነው። ነገር ግን በዛ ሰዓት ሙሉ ለሙሉ መርከቡ ፈንድቶ ከደቂቃዎች በኋላ እንደሚሞት አላወቀም ነበር። ያ ነበር የተፈጠረው። ከመርከቡ ፍንዳታ አንድ ወር በኋላም ዩቲያን የምትባል ሴት የእናትና የአባቷን መቃብር ስፍራ ለማየት ሄዳ ነበር። ታዲያ የሱ ቤተሰቦች ዋና መሪ ነበረች። በዚህ ሰዓትም ቤተሰቦቿ የሞቱበትን ምክንያት ስለምታውቅ እነሱን ለመበቀል እንዲሁም ደግሞ በቦታው ያለ በሀገሪቷ ውስጥ ታዋቂ የሆነውን የቁማር ቤት የቤተሰቦቿ ስለነበረ ወደ ራሷ ማስተላለፍ እንደምትፈልግ እየተናገረች ነው። ተላላኪዋም አጠገቧ ቆመው ሲመክሯት የነበረው ይሄ ውሳኔ ጥሩ እንዳልሆነና መረጋጋት እንዳለባት ነበረ። በሌላ በኩል ደግሞ እስካሁን ሞቷል ተብሎ ሲወራ የነበረው ሃውዩን አሁን የሚኖረው ትንሽዬ ደሴት ከተማ ላይ ነበረ። እዛም ዩቺያን የሚባል ሰውዬ ነበረ ከሞት ያዳነው። ሰውየው በጣም ጎበዝ ቁማርተኛ ነበረ። ታዲያ ሱስም ነበረበት። እንዲያቆም ቢነግረው ግን እሱ እምቢ ብሎ ነበረ። በዛ ጊዜ ስለሚወራለት ቁማርተኛ በአካባቢው ስላለ ሰው ለማጣራት የሱ ፋሚሊ ዋና መሪ የሆነችው ዩቲያን መታ ነበረ። የቁማርተኞች ንጉስ ተብሎ የሚጠራውን ሰውዬ ያሸነፈውን ሙኮዌን የሚባለውን ሰው ነበር የምትፈልገው። ታዲያ የጠየቀችውም ዩቺያንን ነበረ። እሱ ግን አመናጭቋት ነበረ። ከትንሽ ቆይታ በኋላ ረብጣ ገንዘቦችን ጠረጴዛ ላይ ስታስቀምጥ ግን መረጃውን እንደሚነግራት እያሳወቃት ነው። ታዲያ ግን እሱ አሁን ባገኘው ገንዘብ አማካኝነት ቁማሩን መቀጠል ጀመረ። በዚህም ተሸንፎ ነበረ። ፊትለፊቱ ያለው ልጅ በተደጋጋሚ እያሸነፈው ነው። ይህንን ያየው ሃውዩንም እሱን ረድቶ ቁማሩን ይጫወታል። በዚህም በብቃቱ ወዲያው አሸንፎ ነበረ። የሰራውን ስራ እንዲሁም የካርታ ማሸነፊያ ክህሎቱን የተመለከተው የዩቲያን ተላላኪ ብቻ ነበረ። ታዲያ ግን የተሸነፈው ሰውዬ አሻፈረኝ ብሎ ገንዘቡን ይዞ ሮጦ ከዛ ሄዶ ነበረ። ታዲያ ሰውዬው ቢያሸንፍም ልጁ ገንዘቡን ይዞበት ስለሮጠ ዩቺያን ከመናደዱ የተነሳ ሲረግም የነበረው ሃውዩንን ነበረ። እሱ መጥፎ እድል እንደሆነ እየነገረው ነው። በሌላ ትዕይንት ደግሞ ዩቲያን የሱ ቤተሰቦች ጋር ተመልሳ ነበረ። እዛ በነበረችበት ጊዜ ፌን የሚባል ወንድ ሊያናግራት ይመጣል። ታዲያ የሷ ቤተሰቦች ከመሞታቸው በፊት ሁለቱ እንዲጋቡ ቃል ስለገቡ በቅርቡ እንደሚጋቡ እየነገራት ነበረ። እሷ ግን ስለዚህ አይነት ነገር ስለማታውቅ እምቢ ነበር ያለችው። ይህንን ማረጋገጫ ወረቀት ቢኖረውም ያ ወረቀት ህጋዊ እንዳልሆነ እየተናገረች ነው። ታዲያ እሱ ህጋዊ መሆኑ አለመሆኑ ምንም አይነት ለውጥ እንደማያመጣ፣ ታዲያ እሷን እንደሚያገባትና እሷ ያላትን የቁማር ቤት እንዲሁም በአካባቢው ያለውን ሀብቷን እንዳለ እንደሚካፈል እየነገራት ነበር። ታዲያ እሷ ጭራሽ ልታሳምነው እንዳልቻለች በተረዳችበት ጊዜ እጮኛ እንዳላት ትናገራለች። ፌንባይም ሊያምናት አልፈለገም ነበረ። ታዲያ በአካባቢው ሲያልፍ የነበረው ሃውዩንን እንዳያችው እየሮጠች ሄዳ እሱ ፍቅረኛዋ እንደሆነ ትናገራለች። ይህንን ያየው ፌንባይም በቁጣና በንዴት እየተመለከተው ነበረ። ሃውዩንም በፍርሃት እየተንቀጠቀጠ ነው። እሷም በቻለችው መጠን እጮኛዋ እንደሆነ ለማሳወቅም ጭንቅላቱን እየዳበሰች እየተናገረች ነበረ። ታዲያ ፌንባይም በቅርቡ እንደሚያጋልጣቸው እየዛተ እየተናገረ ነው። ከመሄዱ በፊት ግን ከሱ ጋር ቁማር እንዲጫወት ነበር ጥያቄ ያቀረበለት። በዚህም ሁለቱ ወንዶች ቁጭ ብለው ለመጫወት ተዘጋጅተው ነበረ። ሃውዩን መጫወት አልፈለገም። እሷ ግን ይሄን ከተሸነፈ ሙሉ ለሙሉ ሀብቷን ፌንባይ ስለሚወስድባት እየለመነችው ነበረ። ታዲያ ከብዙ የጨዋታ አይነቶች ምርጫ በኋላ ለመጫወት ያሰቡት ካርታ ነበረ። መጀመሪያ ላይ ፌንባይ ነበር ያሸነፈው። በዚህም ፌንባይ ሙሉ ኩራት በሚሰማው ጊዜ ግን በመጨረሻ ያሸነፈው ሃውዩን ነበረ። በቅጣትም ሃውዩን እንደ ውሻ ይጮሃል ብሎ መጀመሪያ ተስማምቶ ስለነበረ አሁን በምላሹ ፌንባይ ልክ እንደ ውሻ ጮሆ ነበረ የወጣው። ታዲያ ሃውዩንም ስራውን ስለጨረሰ ከዛ ሊወጣ ሲል እሷ ነበረች የተከተለችው። ታዲያ እሱ አሁን ያዳነው ዩቺያን ሴት ልጅ ነበረችው። ከሷ ልጅ ጋር ትልቅ የፍቅር ግንኙነት መጀመር ይፈልግ ነበረ። ይህንን ረዳችው ዩቲያንም የሱ ቤተሰቦችን እየወከለ የሚደግፍላት ከሆነ በጣም ብዙ ገንዘብ እንደምትሰጠው። ታዲያ የዩቲያን ሴት ልጅን ስለሚወዳት ለሷ የሬስቶራንት መክፈቻ ገንዘብ እንደሚሆን ነበር የነገረችው። ጂንጂንግ ሬስቶራንት የመክፈት ፍላጎት እንዳላት ስለሚያውቅና እሷን ለመርዳት እንዲሁም ቁማርተኛ ከሆነ አባቷ ለመገላገል ይህን ሀሳብ ለመስማማት ነበር ያሰበው። ታዲያ በቅርቡ የሚኖር የበጎ አድራጎት ዝግጅት ስላለ እዛ ዝግጅት ላይ ተገኝቶ ጌም እንዲጫወትላት ዩቲያን ጥያቄ አቅርባለት ነበረ። በዛ ሰዓት እያወሩ እያለ ግን እየሮጠች የመጣች ጂንጂንግ ነበረች። አባቷ እንደታገተና እንዲያድንላት እየጠየቀችው ነበረ። ሃውዩንም ተስማምቶ ወደ ቦታው ይሄዳል። ታዲያ ግን በዛ ሰዓት ዩቺያን በቁማር የተሸነፈውን ገንዘብ ባለመስጠቱ የተነሳ አንዱን እጁን ቆርጠውት ነበረ። ታዲያ አበዳሪዎቹን በጩኸት እየተቆጡ ነበረ። 3 ሚሊዮን የነበረውን ብር ወደ 30 ሚሊዮን እንደቀየሩት እየተናገረ ነው። ይህንን የሰማው ዩቺያንም ያለውን ሬስቶራንትም ሆነ ልጁን ሁላ ለመሸጥ ዝግጁ እንደሆነ እየተናገረ ነበረ።
አበዳሪውን በማይሆን አመለካከት ጂንጂንግን እየተመለከተ ሙሉ ለሙሉ ገንዘቡን እንደማትሸፍን እየተናገረ ነው። ይህንን ያየው ሃዩን ግን ወዲያው ቢላ በመያዝ እነሱን ያስፈራራቸው ጀመረ። ታዲያ ገንዘቡን የመክፈል እዳ ወደሱ እንዲዘዋወርና እሱ እንደሚወጣው ነገር ግን ጂንጂንግን መንካት እንደማይችሉ እየተናገረ ነበር። ስለቱንም ዩቺያን አንገት ላይ በማድረግ እሱ ልጁን በመሸጡ እንደሚገለው ታዲያ ሰዎቹ ራሱ ገንዘባቸውን ከዛ በኋላ ከየትም እንደማያገኙ እየተናገረ ሃዩን እያስፈራራቸው ነበረ። ሰዎቹም ለአንድ ሳምንት ቀነ ገደብ ከሰጧቸው በኋላ ጥለው ይሄዳሉ። ታዲያ ቤትን በነበሩበት ጊዜ አጎት ፓቻ የሚባለው ሰውዬ ነበር የመጣው። ለረጅም ጊዜ ጂንጂንግን ማግባት ይፈልግ ነበር። አባትየው አሁን ያለበትን ገንዘብ እንደሚከፍልና በምላሹ ጂንጂንግን እንደሚፈልጋት ነበር የተናገረው። አባትየው በደስታ ልጁን ለመሸጥ ተዘጋጅቶ ነበር። ጂንጂንግ ግን ለማግባት ፈቃደኛ አይደለችም። ከአባቷ ጋር እድሜ ኩያ ነበር። በዚህ የተነሳ ደግሞ ሃዩንም አልተስማማም። አባትየውና እሱ ቼኩን በሚጎተቱበት ጊዜ ለመሃል ነበር የተቀደደው። ታዲያ ቼኩ ሲቀደድ ግን አጎት ፓቻ በጣም ነበር ደስ ያለው። ተነስቶም ይሄዳል። ከመጀመሪያውም ለነሱ ገንዘብ መስጠት አልፈለገም። ገንዘቡን የሚሰጠው ጂንጂንግ ስትሰጠው ብቻ ነበር። አሁን ላለበት ውጣ ውረድም ሃዩን በቀጣይ ቀን የሄደው ዩቲያን ጋር ነበር። ለሷም ትንሽዬ ስጋ ይዞላት ነበር ሄደው። ቀጭን ስለሆነች መብላት እንዳለባት ይነግራታል። ስጋውን ባትወደውም እሺ ብላ ተቀብላ ነበር። ታዲያ እሱም ቁጭ ብሎ ሲጠይቃት የነበረው 30 ሚሊዮን ያን እንድትሰጠው ነበር። ቁማር ከመጫወት ውጪ በማንኛውም ነገር ሊከፍላት ዝግጁ እንደሆነ፣ ነገር ግን ቁማር በተስፋፋ ቁጥር ሰውን ስለሚጎዳ ህዝቦችን ደግሞ እጅግ በጣም ደሃ እያደረገ ስለሆነ ከዚህ ቢዝነስ እንድትወጣ እየመከራት ነበር። በዚህ ነገር በጣም ትናደራለች። ተነስቶ እንዲወጣላት በጩኸት እየጠየቀችው ነበር። ታዲያ እሷም ስለተቆጣችው ወደ ቤት ነበር ሄደው። ቤት ሲደርስም ዩቺያን ኪሱን እየበረበረ ከኪሱ ውስጥ ትንሽ ብር ነበር ያገኘው። በዚህ የሚቆጣው ጀመረ፣ ለቤተሰቡ መጥፎ እድል እንደሆነ። ታዲያ ጂንጂንግን ለሀብታም ድሮ ገንዘብ እንደሚያገኝ እየተናገረ ነው። ከትንሽ ቆይታ በኋላ የዩቲያን ተላላኪ አቶ ሰን ወደ ቦታ ይመጣሉ። በዚህም ሃዩንን እየገፈተሩ ወደ መኪና ውስጥ ነበር ያስገቡት። ታዲያ ወደ ውስጥም ከገባ በኋላ ዩቲያን ለማመጣው ጀመረ። አንዴ ብቻ ጨዋታ እንዲጫወትላት እሱን ካሸነፈች ታዋቂ እንደምትሆን፣ በዚህም 30 ሚሊዮን ያኑንም ሆነ ለፍቅረኛው ጂንጂንግ ሬስቶራንት እንደምትሰጠው እየነገረችው ነበር። ጭራሽም ቢላል በዚህ ምላዩ ላይ ቁጭ ካለች በኋላ አሻራውን በግዴታ የተዘጋጀ ኮንትራት ላይ ለማስፈረም ተዘጋጅታ ነበር። በመጨረሻም በአሻራው አማካኝነት ያንን ፊርማ እንደፈረመ ስታረጋግጥ በጣም ደስተኛ ትሆናለች። ታዲያ ግን ወዲያው የሰማችው የቤተሰቦቿ ማጫወቻ ቦታ ኑዋይ በተባለች ሴት ቁጥጥር ስር እንዳለ ነበር። እሷም እየሮጠች ወደዛ ትሄዳለች። ኑዋይ ማለት በመጫወት ችሎታ በሀገሪቷ ውስጥ ሶስተኛ የሆነች ታዋቂ ሴት ነበረች። እሷንም ወደዛ መጫወቻ ቦታ ለማየት ከሃዩ ጋር ነበር ሄደችው። ልክ እንዳየቻት ፍላጎቷን እርግጠኛ ሆና ነበር። በዚህም የሷን እጮኛ የተባለውን ልጅ ለማየት እንደሆነና ውሸታቸውን ለማጋለጥ ከፌንባይ ጋር ተመሳጥራ እንደመጣች ተረድታ ነበር። በዚህም የተነሳ ሃዩንና ኑዋይ እንዲጫወቱ ጥያቄ ታቀርባለች። እሱም እሺ ብሎ የድንጋይ ድርደራውን ጨዋታ ለመጫወት ተዘጋጅቶ ነበር። ዳይሱንም በእቃ ከሸፈኑ በኋላ እያንቀሳቀሱ መደርደር ነበረ ጨዋታው። በዚህም መጀመሪያ ኑዋይ ያሸንፋ ነበር። በመቀጠልም ሃዩን ያሸንፋል። ይህንን ያየው ፌንባይም የተሸነፈ ሰው ይህንን መጫወቻ ቦታ ሙሉ ለሙሉ ትቶ እንደሚሄድ ነበር የተናገረው። ታዲያ ያንን ጨዋታ መጫወት አልፈለገም ነበር። ሃዩንም ዝም ብሎ በነበረበት ጊዜ እየሮጠች የመጣችው ጂንጂንግ ነበረች። የተጎዳ መስሏት በቦታው እየተጣደፈች የመጣችው እሱን ለማዳን ነበር። ታዲያ ጂንጂንግም እዚህ ቁማር ቦታው ስለመጫወት እንደመጣ ባየችበት ጊዜ ልክ እንደ አባቷ እንደሆነ በመረዳት በንዴት ጥላው እየሮጠች ትሄዳለች። እሷን ሊከተል ሲል ግን ኑዋይ መታ መነጽሩ ነበር የወሰደችበት። እሱ ደግሞ ያለ መነጽሩ መመልከት አይችልም ነበር። በዚህም ሁሉም ነገር ስለሰለቸው ጌሙን ለመጫወት ነበር ያሰበው። ታዲያ ባለው ትልቅ ብቃት አማካኝነት ያሸነፈው ሃዩን ነበር። እነሱን ከዛ ማባረር ቢችልም ኑዋይ ስለተናደደች ግን መነጽሩን ለመስጠት ፍቃደኛ አልነበረችም። ታዲያ ዩቲያንም እንድትሰጠው ካስገደደቻት በኋላ እነሱ ከዛ ይወጣሉ። ፌንባይም በንዴት አይኑ ቀልቶ ነበረ። ሃዩንን ለመበቀል ተዘጋጅቷል። ኑዋይ ግን አልተስማማችም ነበረ። ስለ ልጁ በደንብ ማወቅ እንደምትፈልግና ትክክለኛ ማንነቱ ማጣራት እንዳለባቸው፣ በቅርቡ የሚኖረው ጌም ላይ ግን እሷ መጫወቷ እንደማይቀር እየተናገረች ነበረ። ታዲያ ሃዩንም ወዲያው የሄደው ጂንጂንግ ጋር ነበረ። እባክህ ከኔ መራቅ አለብህ። ይህንን ሬስቶራንት ፓቻ እንዲቆጣጠረው አደርጋለሁ። አንተ አባቴ ቁማርተኛ በመሆኑ ትናደድ ነበረ። አሁን ግን መልሳ አንተ ተጫዋች ሆናል። ስለዚህ የቁማርተኛ ጥሩ የለውም። ከህይወቴ እንድትወጣ ፈልጋለሁ። ከትንሽ ቆይታ በኋላ የዩቲያን ጠበቃ ነበረ ወደ ቦታ የመጣው። ሰውየው በጣም ደንባራ ቢመስልም ግን በከተማው አለ የተባለ ጠበቃ ነበር። ታዲያ ሰውየውም ወረቀት ነበር የሰጣት። ጂንጂንግም ወረቀቱን በምትከፍትበት ጊዜ ሬስቶራንቱ ሙሉ ለሙሉ በሷ ስም ተላልፎ ነበረ። ወርቅ እንዳገኘ ሰው መፈንጠስ ጀመረች። ነገር ግን ይሄን ያደረገላት አጎትየው ፓቻ መስሏት ነበረ። ምክንያቱም ሃዩን ምንም አይነት ኃይል ሊኖረው
ይኖረዋል ብላ አላሰበችም። ፓቻም ወደ ቦታው ከመጣ በኋላ እሱ እንዳደረገው ማኩራራት ጀመረ። እሷም አጎንብሳ በተደጋጋሚ ታመሰግነዋለች። ታዲያ ሃዊዩን ግን ምንም አልተናገረም። ፓቻ በማለፍም እሱ እንዲደበደብ አድርጎ ነበረ። ቁጭ ብሎ ቁስሉን እያከመ እያለ ግን ልታገኘው የመጣችው ዩቲያን ነበረች። ታዲያ እሱንም ቁጭ ብላ ስትጠይቀው የነበረው ለጂንጂንግ እንደዚህ አይነት ስሜት እንዴት እንዳዳበረ ነበረ። እሱም አደጋ ከደረሰበት በኋላ ያዳነችው ጂንጂንግና አባቷ እንደሆኑ። ታዲያ አባትየው ሲነግረው የነበረው ህገወጥ ከሆነ መርከብ ፍንዳታ በኋላ ወደዚህ እንደመጣ እንደሆነ ተደብቆ እስካልኖረ ድረስ የድሮ ማንነቱን ስለማያስታውስ መታሰሩ እንደማይቀር እየነገራት ነበረ። ታዲያ እሱን በመቀጠል የጠየቃት እሷ ቁማርን ይሄን ያለ የምትጠላ ከሆነ የቁማር ቤቶች አለቃ ለምን መሆን እንደምትፈልግ ይጠይቃታል። እሷም ስትናገር የነበረው ያ የቤተሰቦቿ ደም እንደሆነ፣ መጥፎ ሰዎች እጅ ላይ እንዲወድቅ እንደማትፈልግ፣ ታዲያ የሷ ከሆነ በኋላ ሙሉ ለሙሉ እንደምታዘጋውና ሰዎችን ከክስረት እንደምታድን እየተናገረች ነበረ። ታዲያ እሷም ከመሄዷ በፊት እጁ ላይ ስልክ ቁጥሯን ከጻፈች በኋላ በቅርቡ የሚኖረው ውድድር ላይ እሷን ወክሎ ቢጫወት ደስታዋ እንደሆነ ተናግራ ትሄዳለች። በቀጣይ ጊዜም የጂንጂንግ ሬስቶራንት መክፈቻ ዝግጅት ነበረ። ታዲያ ይህንን ነገር ያሳካው ፓቻ እንደሆነ በመናገር በቦታው አቆሞ ደስተኛ ለመሆን እየሞከረ ነው። ያኔ የመጣው ሃዊዩን ነበረ። ይህን ሁሉ ነገር ያደረገላት እሱ እንደሆነ እየነገራት ነው። ማመን ግን አልቻለችም ነበረ። ከትንሽ ቆይታ በኋላ የመጣችው ዩቲያን ነበረች። ዩቲያንም ሃዊዩን ለሷ ብሎ ምን እንዳደረገ ለጂንጂንግ እየነገረቻት ነበረ። ፓቻም በአፍረት እነሱን እየተመለከታቸው ነበረ። ታዲያ እሷና ሃዊዩንን በሚያወሩበት ጊዜ በቅርቡ ያሰበችው ውድድር ላይ እሷን ወክሎ መጫወት እንደማይፈልግና ቁማር ጂንጂንግ ስለማትወድ እሱን መጫወት እንደማይፈልግ ነበር ይነገራት። ዩቲያንም ተናዳ ትሄዳለች። በሌላ በኩል ከዚህ ቀደም የመርከቡን ፍንዳታ የፈጠሩት ሰዎች አንድ በህይወት የተረፈ ሰው እንዳለ ስለተነገራቸው እሱን ለማስወገድ ተዘጋጅተው ነበረ። ታዲያ ከሬስቶራንቱም ምግብ እንዲያመጣ ሃዊዩን ስለታዘዘ ያንን ምግብ ለማድረስ በሄደበት ጊዜ ወንዶቹ ነበር የከበቡት። ታዲያ ያገቱትም ከዚህ ቀደም መላጣው ሰውዬ 30 ሚሊዮን ያን እነሱ ጋር አበድር ያለው ብሎ ያወራው ሰውዬ ነበረ። ያንን ገንዘብ ፓቻ ከፍ ያለው ብሎ ቢናገርም ያ ሁሉ ግን ውሸት ነበረ። ታዲያ ሰውየው ገንዘቡ እንዲመጣለት ካልሆነ ህይወቱን እንደሚወስደው ለሃዊዩን እየነገረው ነበር። ታዲያ በዛው ውጥረት ውስጥ በነበረበት ጊዜ ወደዛ የመጣችው ኑዋይ ነበረች። በጣም ቆንጆና ማላይ ነበረች። ወንዶቹንም አንድ ባንድ እየሰደበቻቸው ነበረ። መላጣው አበዳሪም በንዴት እየተመለከታት ነው። ታዲያ እሷ እንድትሮጥ ደግሞ ሃዊዩን ለማገዝ በሚሞክርበት ጊዜ በጥፊ ይጥሉታል። መነጽሩ ሁላ ተሰብሮበት ነበረ። ታዲያ በሴት ልጅ እንደዚህ መሆን ያልፈለገው መላጣው ሰውዬም ኮስታራውን ወንድሙን ነበረ ወደዛ የጠራው። ወንድምየውም ኑዋይን ባያት ጊዜ በጣም ይደነግጣል። ታዲያ ወንድሙን ላይ ቆጣው ጀመረ። አጎንብሰውም እሷን ይቅርታ ይጠይቋታል። መነጽሩንም ከመሬት አንስታ ኑዋይ ለሃዊዩን ከሰጠችው በኋላ በማንም ሰው ተሸንፋ ስለማታቅ ያለውን ክህሎት መማር እንደምትፈልግ ነበር የነገረችው። እሺ እንደዛ ከሆነ የመጨረሻ አንድ ጌም ካንተ ጋር መጫወት ፈልጋለሁ። ታዲያ ግን እሱ ጌም መጫወቱ ጥሩ እንዳልሆነ ታዲያ ለጂንጂንግ ቃል ስለገባ ደግሞ ከዚህ ቀደም ሁለቱ የተጫወቱበትን ጌም እሱን በማዳን ውለታውን ስለከፈለች ከዚህ በኋላ ጥሩ ሰው እንድትሆን በመናገር ጥላት ነበር የሄደው። እንደዚህ አይነት ሰው ጭራሽ አጋጥሟት ስለማያውቅ ኑዋይ በአግራሞት ቆማ ነበረ። ታዲያ እሱም እየሮጠ ሄደ ወደ ቤት ነበረ። ጂንጂንግን ሲጠራት በቦታው አልነበረችም። ቁጭ ብሎ መነጽሩን ከጠገነ በኋላ በር ሲንኳኳ ጂንጂንግ እንደመጣች እርግጠኛ ነበረ። ሲከፍተው ግን ተከትላ የመጣችው ኑዋይ ነበረች። እሷም ሶፋው ላይ ተንደላቃ በመተኛት ያሞነ ይሄ ጌሙን አንድ ላይ እንደሚጫወቱ እየነገረችው ነበረ። ካልሆነ ግን በማይሆን አመለካከት ፍቅረኛው እንድታየው እንደምታደርግና ታዲያ ሁለቱ ግንኙነት እንዳላቸው እንደምታስመስል እየነገረችው ነበረ። እሱም በመለመን እንድትነሳ እየጠየቃት ነው። በመቀጠልም ሌላ በር ይንኳኳል። አሁን የመጣችው ደግሞ ዩቲያን ነበረች። ዩቲያን ስለመጣች ኑዋይን ደብቋት ነበረ። ታዲያ አሁንም ዩቲያን የጠየቀችው ለሷ ብሎ ጌሙን መጫወት እንዳለበት ነበረ። ከማንኛዋ ሴት ጋር ደግፎ መጫወት ፍላጎት እንደሌለው እየተናገረ ነው። ያኔ የተናደጀችው ኑዋይ ትወጣና ሁለቱ ሴቶች አንገቱን ይዘው ከማን ጋር እንደሚጫወት እየጠየቁት ነበረ። እሱ በዛ ሰዓት የሚያሳስበው ጂንጂንግ መጣ ባልሆነ መልኩ እንዳትረዳው ፍርሃት ውስጥ ነበረ። ታዲያ ድጋሚ በር ይንኳኳል። በአሁኑ የመጣችው ጂንጂንግ ነበረች። በዚህም በሩን ከዘጋ በኋላ ሴቶቹን የደበቃቸው መጸዳጃ ቤት ነበረ። እንዳይናገሩ እየጠየቃቸው ነው። ጂንጂንግንም ወደ ውስጥ ያስገባታል። ታዲያ እሱም ከሴቶቹ ጋር አብሮ መጸዳጃ ቤት ነበር የተደበቀው። በዚህም እየተጠቀመ እንደሆነ ይነግራታል። ጂንጂንግም ስለሱ እንደተጨነቀች እየነገረችው ነበረ። ታዲያ ግን በተደጋጋሚ ወደ ውስጥ መግባት ብትፈልግም ሊያስገባት አልፈለገም ነበር። ታዲያ ጂንጂንግም ውጭ ሆና ስትናገር የነበረው ዩቲያን ለሱ ብላ ብዙ መስዋዕትነት እየከፈለች እንደሆነ እሷን ማመስገን እንዳለበት፣ ታዲያ ግን በህይወቱ በጣም የሚወዳት ሴት ማን እንደሆነች ትጠይቋለች። እሱም በማፈርና በመሽኮርመም ጂንጂንግ አንደኛ ሴት እንደሆነች ነበር የተናገረው። ታዲያ ግን የሴት ድምጽ
የሰማችው ጂንጂንግ ወደ ውስጥ መግባት ፈልጋ ነበር። በሩን ትታገለው ጀመረ። ታዲያ ግን ቁልፍ ስላላት ከውስጥ መክፈት ትችል ነበር። ታዲያ እሱም እንዳይታወቅበት በማሰብ ሁለቱን ሴቶች ሻወር ገንዳ ውስጥ ከደበቃቸው በኋላ እሱ ወዲያው ሰውነቱን በፎጣ ጠቅልሎ ቆሞ ያያት ነበር። ታዲያ እሷም ገብታ ስታየው ትደነግጣለች። ልትወድቅ ስትል ግን ፎጣውን ላይ ይዛ ነበር ወደ መሬት የወደቀችው። ሁለቱ ሴቶችም ከኋላ ሆነው ነገሮችን ሲመለከቱ በጣም አስጠልቷቸው ነበር። ሁለቱ ሴቶች ከዛ በሚወጡበት ጊዜ ኑዋይ ስትናገር የነበረው ሃዊዩንና ዩቲያን ያላቸው የፍቅር ግንኙነት የኮንትራስት ስለሆነ እሷ የራሷ ፍቅረኛ ማድረግ እንደምትፈልግ ትናገራለች። ዩቲያን ግን በዚህ ነገር አልተስማማችም። ታዲያ በቀጣይ ቀን ሃዊዩንና ጂንጂንግ በሚገናኙበት ጊዜ ትላንት በተፈጠረው ነገር እሱ በጣም አፍሮ ነበር። በመቀጠል የመጣው ፓቻ ነበር። እሱም ሲናገር የነበረው ድጋሚ ሬስቶራንት ላይ ኢንቨስት አድርጎ አብረው እንዲሰሩ እንደሚፈልግ ስለባለፈው ይቅርታ እየጠየቃት ነበር። ያኔ የወጣው ሃዊዩን ነው። ፓቻን እንዳታምነው በጣም መጥፎ ሰው እንደሆነና ከዚህ ቀደም የከፈለውን 30 ሚሊዮን ብር እንዳልከፈለ እየተናገረ ነበር። ታዲያ ፓቻም እሱ ካልከፈለ እንዴት እስካሁን በህይወት እንዳሉ ይጠይቃል። ታዲያ ኑዋይ መታ አዳነችኝ ብሎ ሃዊዩን መናገር ስለፈራ ዝም ማለት ነበረበት። በመቀጠልም የመጣችው ዩቲያን ነበረች። ሃዊዩንንም በፍቅር ነበር ያቀፈችው። ይህንን ያየችው ጂንጂንግ በቅናት ተቃጥላ ጥላ ትወጣለች። እሷን ሊከተል ሲል ግን አቶ ሰን ነበር ያስቆሙት። ታዲያ ዛሬ እንደሚከተላት ነገ ከነገ ወዲያ ግን እየተከተለ መኖር እንደሌለበት በቅርቡ ያለውን የቁማር ውድድር ካሸነፈ ለሷም ይሆን ብዙ ገንዘብ እንደሚኖረውና ታዲያ ወደ ሰን ቤተሰቦች እንዲቀላቀል ነበር የተጠየቀው። እሱ ግን እምቢ ብሎ እየሮጠ ይከተላታል። ጂንጂንግም ተከትላ የሄደችው ፓቻ ነበረ። ታዲያ ፓቻ ወይን ውስጥ መድኃኒት አድርጎ ከሷ ጋር ያልሆነ ነገር ለማድረግ ተዘጋጅቶ ነበረ። እሷ ግን ለመጠጣት እንኳን በጣም ፈርታለች። እሷን ለማፍዘዝ የሆነ ነገር እንዳደረገ ሲከተላት የነበረው ሃዊዩን ስላየ ከዛ ቦታ እንድትወጣ እየጠየቃት ነበረ። እሷ ግን እሱን አምና ከዛ መሄድ አልፈለገችም። ታዲያ ከጠረጠረ ፓቻ ደግሞ ዋይኑን አንስቶ መጠጣት እንደሚችል ይነግሯል። ታዲያ ያንን ዋይን አንስቶ በሚጠጣበት ጊዜ ምንም አልሆነም ነበረ። ታዲያ ጂንጂንግም ሃዊዩን እየዋሸ እንደሆነ ነበር ያሰበችው። እሱንም አግተው መኪና ውስጥ ነበር የከተቱት። ታዲያ እሱንም በህይወት ሊቀብሩት ተዘጋጅተው ነበረ። ያኔ ግን የመጣችው ዩቲያን ነበረች። ሰዎቹ እንዲሄዱ ካደረገች በኋላ እሷ የምትለውን ነገር እንዳለ እንደሚያደርግ እየጠየቀችው ነበረ። እሱም እንድትፈታው ብቻ ነበር የጠየቃት። ልክ እንደፈታችው እየሮጠ ሄደው ጂንጂንግን ለማግኘት ነበረ። መነጽሩን ሁላ ጥሎ የማንሻ ጊዜ ሳይኖረው እንደ እብድ እየሮጠ ነው። ወደ ቦታው በሚደርስበት ጊዜ ግን ሊያገኛት አልቻለም ነበረ። ከጽዳት ሰራተኞቹም የሰማው በጣም አዙሯት ፓቻ ላይ ፊቱ ላይ አስመልሳ ከዛ ቦታ እንደሄደች ነበረ። ደና እንደሆነ ሲያቅ ሃዊዩን በጣም ደስ ይለዋል። ታዲያ አሁንም አብራት እንዲጫወትና እንዲያሸንፍላት ዩቲያን እየጠየቀችው ነበረ። ሃዊዩን አልተስማማም። በዚህም ላስተናጋጁ ገንዘብ ከሰጠችው በኋላ ዋይን እንዲያመጣላት ነበር ያዘዘችው። ሁለቱ ቁጭ ብለው እንዲጠጡት ጠይቋለች። ታዲያ አሁን መነጽሩ ስለተሰበረ መነጽር ከማድረግ ይልቅ አይን ላይ የሚቀመጠው ኮንታክት ሌንስ እንዲያደርግ ነበር የጠየቀችው። እምቢ ቢልም በግፊት እንዲያደርግ ትጠይቋለች። እሱም በዛ ሰዓት አንድ ነገር መጠየቅ ፈልጎ ነበረ። ለምን የካሲኖ ቢዝነስ ውስጥ ከገባች በኋላ ሁሉንም መዝጋት እንደምትፈልግ ይጠይቃታል። እሷም በጣም አሳዛኝ ታሪኳን ትናገር ጀመረ። እናትና አባቷ ጋር በጣም ደስተኛ ነበረች። ታዲያ እነሱ በህይወት በነበሩበት ጊዜ ግን የቁማር ዕዳ ያለባቸው ሰዎች መጥተው የቤተሰቦቿን ህይወት እንደቀጠፉ፣ በዚህም ለቁማር ትልቅ ጥላቻ እንዳላት ትናገራለች። በዚህ ንዴት ውስጥ ሆና ዋይኑን እያነሳች እየጠጣች ነው። ያኔ ግን ራሷን ያማት ጀመረ። በዚህም ሃዊዩን ያስተዋለው ለጂንጂንግ እንዳትጠጣው ለመገደብ ያሰበው ዋይን መርዝ የተደረገበት ይሄ እንደሆነ ነበረ። ታዲያ እሷ እንደ እብድ እየሆነች እሱ ደግሞ እሷ ለመቆጣጠር እየሞከረ ነው። እንደ ድንገት የመጣችው ኑዋይ ነበረች። ሃዊዩን ዩቲያን ላይ እየተጠቀመባት ነው እሱን ያፈዘዛት ብላ በማሰብ እሷን ለመጠበቅ ወደ ውስጥ ትገባለች። ነገር ግን ዩቲያን አስቸግራ ነበረ። ስለሞቃትም ልብሷን ሁላ ለማውለቅ ተዘጋጅታለች። ይባስ ብላም ኑዋይን እያቀፈቻት ነበረ። በዚህም ትግሏን ለማሸነፍ ብለው ሁለቱ ተባብረው አስረዋት ነበረ። ከትንሽ ቆይታ በኋላ ስለደከማት ፊትለፊቷ ያለውን ወይን አንስታ የጠጣችው ኑዋይ ነበረች። ያ ወይን መርዞ የተደረገበት ዋይን ነበር። ታዲያ ሁለቱ ሴቶች የሚያስቸግሩት ጀመረ። ወደ ቤት እየሄደች የነበረችው ጂንጂንግም ቦርሳዋን እንደረሳች ነበር ትዝ ያላት። ወደ ቦታው ተመልሳ ቦርሳዋን ልታመጣ ስትል በበሩ መስታወት ያየችው ከሁለት ሴቶች ጋር ያለውን ሃዊዩንን ነበረ። በዚህም በጣም ትቀናለች። ሃዊዩንም ነገሮችን ለጂንጂንግ ለማስረዳት ቢሞክርም ልትሰማው አልፈለገችም ነበረ። በቀጣይ ቀን ዩቲያን ፓቻ ይሄንን ነገር እንዳደረገ ስላወቀች እሷም ወይን ከመረዘች በኋላ ትሰጠዋለች። ካልጠጣ ግን በውሻ እንደምታስበላው እያስፈራራችው ነበረ። በሌላ በኩል ሁሉ ነገር የሰለቻት ጂንጂንግ ሻንጣውን ካዘጋጀችለት በኋላ ከሬስቶራንቷ እንዲወጣ እየጠየቀችው ነበረ። ታዲያ ሃዊዩንም ከመውጣቱ በፊት ግን የመጣው አባትየው ታግቶ ነበረ። ሰዎቹም እያስፈራሩት ነው። ታዲያ አባትየው በመለመን ልጁን ገንዘብ እንድትከፍልለት ከዚህ በኋላ ቁማር እንደማይጫወት ይናገራል። እሷ ግን ሰልችቷት ነበረ። ከዚህ በኋላ ለአባቷ ብላ ምንም እንደማታደርግ ትናገራለች። መኪናው ከቦታው ከሄደ በኋላ ቁጭ ብላ እያለቀሰች በግማሽ ልቧ አባቷን እንደማታድን እየተናገረች ነበረ።
እሷ እያለቀሰች እንደሆነ ያያው ሀዩንም ነገሩ እንደሚቆጣጠረው በመናገር ሰዎቹን በመከተል አባትየው ገንዘብ የተበደራቸውን ቁማርተኞች ለማግኘት ሄዶ ነበር። ታዲያ ዛም ከሄደ በኋላ ከሰውየው ጋር ጌም ለመጫወት ነበር ያሰበው። በዚህም በመጀመሪያው ጌሞቹ ቢሸነፍም በመቀጠል ግን ሰውየው ሲጠቀም የነበረውን ክህሎት በቀላሉ በማዳበር ሰውየው ሁሉ ጊዜ ቁጥር የሚናገረው አንድ ቀንሶ ስለነበረ ቀንሶ በመናገር ሊያሸንፈው ችሎ ነበር። ታዲያ ከዚህ ቀደም በሰዎች ተሸንፎ የማያውቀው ቁማርተኛው ሰውዬም በጣም ተገርሞ ነበር። በዚህም በንዴት ሰውየው ገንዘብ ከሰጠው በኋላ ከህይወቱ እንዲወጣና ድጋሚ እንዳያገኘው እየጠየቀው ነበር። ነገር ግን አባትየውን ትቶ መሄድ ያልፈለገው ሀዩንም እምቢ ይላል። ታዲያ አባትየው ከዚህ የሚወጣ ከሆነ እሱ እዚህ እንደሚገደል ነበር የተነገረው። ሀዩንም ለመሞት ተዘጋጅቶ ነበር። ይህንን ያየው ሰውየው ግን በጣም ይገረማል። ባለው ትጋዝ በጣም አክብሮት ነበር። ታማኝነቱን ወዶታል። ታዲያ ከትንሽ ቆይታ በኋላ የመጣችው ኑዋይ ነበረች። ያ ሰውዬ የሷ አባት ነበር። ታዲያ ሀዩን ታማኝነቱን ካየ በኋላ አባትየው ለሷ ሊድረው ፈልጎ ነበር። ታዲያ በመቀጠል የመጣችው ዩቲያን ነበረች። እሱ ለማንም እንደማይዳርና ባሏ እንደሆነ ነበር የተናገረችው። ጫጩ ጀመረ። እንዲመርጥ እየተጠየቀ ነው። ታዲያ እሱ ከመምረጡ በፊት ግን አንዲት ሴት ልጅ እየሮጠች መጣ አባዬ እያለች ትጠራው ጀመረ። እናቷም ትከተልና ባሌ ትለው ጀመረ። ታዲያ ከመርከቡ ፍንዳታ በኋላ ስለነሱ እንደረሳና ቤተሰብ እንደሆኑ ሴትዮዋ እየተናገረች ነበር። ይህንን የሰሙ ሁለቱ ሴቶች ደግሞ እስከዛሬ እንደደበቃቸው ነበር ያሰቡት። በጸባዩም በባህሪውም ተናደውበት ነበር። ታዲያ ዩቲያንም የሰማችው ፌን ባይ ሆን ብሎ ከሷ ውጭ የቦርድ ስብሰባ እንዳደረገ ነበር። እየሮጠች ወደ ቦታው ትሄዳለች። ታዲያ እሱ የሷ ቤተሰቦች የሆኑ ገንዘቦችን እንዳለ ወደ ራሱ ለማድረግ እንደተዘጋጀ ይነግራታል። በመቀጠልም ሙኮየን የተባለው የቁማሩን ጌታ በቅርቡ ለሚኖረው ውድድር ለመጫወት እንዳዘጋጀ። ታዲያ እሷ ሀዩን የሚባል እጮኛ ቢኖራት እጆቹ የወርቅ እንደሆኑ ቢነገሩለትም በእርግጠኝነት ሙኮየንን እንደማያሸንፍ እየተነገራት ነበር። እሱም ወደ ጆሮዋ በማንሾካሾክ ሲነግራት የነበረው ሀሳቧን ቀይራ እሱን የምታገባ ከሆነ ለሷ የሚሆን ቦታ እንደሚሰጣት ነበረ። በንዴትም ትገፈትረዋለች። የቤተሰቦቿ ገንዘብ የቤተሰቦቿ ብቻ እንደሆኑ ተናግራ ጥላ ነበር የወጣችው። ግራ የገባት ዩቲያንም ሀሳብ እንዳላት እየተናገረች ነበር። ያቀደችው እቅድ ነበረ። በሌላ በኩል ጂንጂንግ ደግሞ አባቷ እስኪፈታላት ቁጭ ብላ እየጠበቀች ነው። ፓቻም ለአንድ ለሁለት ሰዎች እየደወለ እሱ ለማስፈታት እየሞከረ እንደሆነ እየነገራት ነበረ። ከትንሽ ቆይታ በኋላ የመጣው አባትየው ነበረ። ልክ አባቷን ስታይ ሰለቻት ጂንጂንግ ከዚህ በኋላ አባትና ልጅ እንዳልሆኑ ታዲያ ከህይወቷ እንዲወጣ ነበር የጠየቀችው። አባትየው በንዴት በጥፊ ሊመታት ነበረ። መምታት ስላቃተው ግን ተናዶ ይወጣል። ታዲያ እሷ እንደዛ ተናዳ በነበረበት ጊዜ ፓቻ ጋዝ እየጨመረበት ነበረ። ንዴቷን እያቀጣጠለ ሲነግራትም የነበረው አባቷን ለማዳን ተልኮ ወስዶ የነበረው ሀዩን አሁን እንደጠፋ፣ ታዲያ በህይወቷ የሚጠብቃት ፓቻ ብቻ እንደሆነ አባቷ ራሱ እንደማይፈልጋት ለጂንጂንግ እየነገራት ነበረ። በሌላ በኩል ሀዩንን ሚስቱ ነኝ ብላ ያሰበችው ሴትዮ ይዛው የሄደችው ወደ አንድ ስፍራ ነበረ። ታዲያ ቦታው በጣም የተጎሳቆለ ነው። የምትበላው የምትጠጣው እንደሌላት። ታዲያ እሱ ከረሳት በኋላ በጣም ደሃ እንደሆነች ሴትዮዋ እየተናገረች ነበረ። እሱም ልጅቷን ስላያት በጣም ወዷት ነበረ። ልክ እንደ ራሱ ልጅ ለመቀበል ተዘጋጅቷል። አንድ ላይ ምግብ ይመገባሉ። ታዲያ ልጅቷ ከአባቷ ጋር መተኛ ትፈልጋ ነበረ። ነገር ግን እነሱ እንዳይሞቃቸው በማሰብ እሱ የተኛው ሶፋ ላይ ነበር። ታዲያ እሱም በጠዋት ለመሄድ ያሰበው ጂንጂንግ ጋር ነበረ። በር ላይ የጠበቀችው ዩቲያን ነበረች። ቶሎ ጂንጂንግ ጋር እንዲደርስ እንደምትረዳው ትነግረዋለች። መኪና ውስጥ ከነበሩም በኋላ ስትነግረው የነበረው መረጃ እንደሰበሰበች እንደሆነ። ታዲያ መርከብ ፍንዳታው ላይ ግን አሁን ሚስቱ ነኝ የምትለው ሴት ጭራሽ መርከቡ ላይ እንዳልነበረች ታሳውቀው ጀመረ። እሱ ግን ሊያምናት አልፈለገም። ሆን ብላ ምክንያት እየፈጠረች ቁማር እንዲጫወት ልታስገድደው እንደሆነ እየነገራት ነበረ። በንግግሩ ምክንያትም በጣም አዝናት አለቅስ ጀመር። ታዲያ እሱም ጂንጂንግ ጋር በደረሰበት ጊዜ ስለሱ እንደተጨነቀች እየተናገረች ነበረ። ታውቃለህ አይደል አንተ አባቴን ለማዳን ሄዳል፣ ነገር ግን አቶ ፓቻ ነበር ይረዳኝ። ይኸው አባቴን አስፈትቶልኛል። እኔ ምንም ባደርግልሽ አንቺ የኔ ልፋት መቼም አይታይሽም። እኔ እኮ ለአባትሽ ብዬ ራሴን እስከ ማጣት ደርሼ ነበረ። የሰውነት አካሎችን እንውሰድ እንኳን ሲሉኝ እሺ ብዬ ነበረ። ነገር ግን አንቺ አሁን የምታስቢው እኔ ምንም ጥቅም እንደሌለኝ ነው። ነገር ግን አሁን ምንም ችግር የለውም። አሁን እዚህ የመጣሁት ልሰናበትሽ ነው። ታዲያ ሺያጂ የተባለችው የሀዩን ሚስት ነኝ ያለችው ሴትም ሰዎች ከበዋት ነበረ። ታዲያ እሷን ለመጉዳት ተዘጋጅቷል። ከመርከቡ ከተረፈች መሞት እንዳለባት እየነገሯት ነበረ። እሷ እንደምንም ብላ ውበቷን ተጠቅማ ልታማልላቸው ብትሞክር ግን ሰዎቹ ወይ ፍንክች ነበሩ። ለህፃን ልጅ እንኳን አይራሩም ነበረ። ታዲያ እሷን ከመጉዳታቸው በፊት ወደ ቦታው የመጣው ሀዩን ነበረ። ሁለቱን ወንዶች እንደምንም ብሎ ደብድቦ ነበረ። የቀረው ሶስተኛው ግን በጣም ጠንካራ ነበረ። ስለት ይዞ ስለነበረ እጁን ሁላ በስለቱ ጎርቶት ነበረ። ታዲያ አንገቱ ላይ ያንን ስለት ሊሰካው ሲል
ግን ሺያዢ ነበረች ድንጋይ አንስታ ሰውየውን ከኋላ የመታችው። እየሮጡም ከዛ አምልጠው ነበረ። ቤት በደረሱበት ጊዜ ህፃኗ በስልክ እንድትጫወት ከነገራት በኋላ እናትየውን ሲጠይቃት የነበረው የእሱ ሚስት እንዳልሆነች ለምን እንደዋሸች እየጠየቃት ነበረ። ታዲያ ሺያዢም እያለቀሰች ስትናገር የነበረው ሁለቱ እንደማይተዋወቁ ነገር ግን በፍንዳታው ጊዜ ሁለቱም አንድ መርከብ ላይ እንደነበሩ ታዲያ ከእሷን የምትጥልበት ሰው ስለሌለ በጣም ብቸኛ ስለሆነች ልጇን ደግሞ ይዛ ከዚህ መውጣት ስላለባት የእሱን እርዳታ ፈልጋ እንደሆነ እየተናገረች ሰውነቷን መጠቀም እንደሚችል ትነግሯለች። እሱ ግን እንዲህ አይነት ወንድ አልነበረም፣ ጭራሽ እንደማይፈልግ ነገር ግን በሰላም ከዚህ ሀገር እንድትወጣ እንደሚረዳት ይነግራታል። በሌላ በኩል የቁማሩ ጌታ ተብሎ የሚጠራውን ሰውዬ ሙክዌንን ለማግኘት ፌንባይ በሰጣት አድራሻ አማካኝነት ዩቲያን ሄዳ ነበረ። ያኔ ግን ተላላኪዋ በጣም ግራ በመጋባት ወደ ቦታው እንዳትሄድና እሱን እንድትጠብቀው ምናልባት ወጥመድ እንደሚሆን እየነገራት ነበረ። እሷ ግን አላመነችም። ወደ ተባለው ቤት ውስጥ በምትገባበት ጊዜ እሷን ሊጠብቁ የተከተሏት ጋርዶቿ እራሱ በፌንባይ ገንዘብ ተታለው እሷን አሳልፈው ለመስጠት ተዘጋጅተው ነበረ። ፌንባይም ኮንትራት እንድትፈርም ነበር የሰጣት። ታዲያ እዛ ኮንትራት ላይ ያላትን ገንዘብ እንዳለና የእሱ ሚስት እንደምትሆን የሚያሳይ ነበረ። በዚህ ከመናደዶ የተነሳ ከመታችሁ በኋላ ሰዎቹ ላይም አይን የሚያቃጥል ስፕሬይ ከነፋች በኋላ እየሮጠች ከዛ ቦታ ትወጣለች። ታዲያ እየሮጠች እያለ የተገጣጠመችው እንዳጋጣሚ ከሃዊውን ጋር ነበር። ሰዎቹም ሲመጡባቸው እየሮጡ ከዛ ቦታ ይሄዳሉ። በመደበቅም እሱ እሷን መስሎ ነበር የወጣው። ታዲያ አጋቾቹም እሷን ለመያዝ ሲሞክሩ ወንድ እንደሆነ በሚያዩበት ጊዜ ተናደው ጥላውት ይሄዳሉ። እሱን አምልጠው ከጨረሱ በኋላ ሃዊውን ሺያዢ ጋር ነበር የተመለሰው። ለእሷም ትኬት ነበር የሰጣት ከዚህ ቦታ እንዲሄዱ ለማድረግ ነበረ። እሷ ግን ጊዜው ገና እንደሆነ ትነግረዋለች። በዚህም ካመሰገነች በኋላ የድሮን ማስታወስ ከፈለገ ወደ አንድ ቦታ ይዛው ነበር ሄደችው። እሱም ለትንሽዬ ልጅቷ ልክ እንደ ልጁ እንዳያት በመናገር ሎሊፖፕ ለሺያዢ ሰጥቷት ነበረ ለልጇ እንድትሰጣት። እሷ ግን ይዛው የሄደችው ቦታ አሳልፋ ለሌሎች ሰዎች ነበር የሰጠችው። ከመርከቡ የተረፉን ሰዎችን ለመግደል የተመሳጠሩ ወንጀለኞች ነበሩ። በዚህም ልጇን እንዳገቱባት በመናገር ይቅርታ እየጠየቀችው ነበረ። እንደምንም ብለው ልጇን ለማዳን እየሞከሩ ነው። ከትንሽ ቆይታ በኋላ የመጣችው ንዋይ ነበረች። በዚህም ሁሉንም ከተቆጣጠራቻቸው በኋላ ዋና አለቃውን በማገት ልጅቷ የት እንደሆነች እንዲናዘዝ እያስገደደችው ነበረ። ታዲያ ሰውየውን እንደዛ ስታሰቃየው የተመለከተው ሃዊውንም በጣም ፈርቷት ነበረ። ልጅቷንም ወደ እናትየው መመለስ ችሏል። በቀጣይ ጊዜም እሱን አመስግና ከሀገሪቱ ወጥታ ነበረ። ታዲያ ሃዊውን እንዲገደል እስካሁን ሲያዝ የነበረው ሙክዌን የሚባለው ሰውዬ ነበረ። በዚህም ልጅቷን አሳልፈው እንደሰጡ በተረዳበት ጊዜ ሙክዌን በጣም ተናዶ ነበረ። ታዲያ አሁን ሙክዌን ለመጠቀም ያሰበው ጂንጂንግን ነበረ። ቀጥታ ሄደው ወደ ጂንጂንግ ሬስቶራንት ነበረ። እሷ ሬስቶራንቷን ሊነጥቁ የሚፈልጉ ሰዎች ነበር ወደ ቦታ የመጡት። የሬስቶራንቷ ባለቤትነትን የሚያሳየውን ወረቀት ወስደው አልሰጥም ይሏታል። ታዲያ ገንዘብ እንድታመጣ ነበር የጠየቋት። እዛ ደግሞ ደንበኛ መስሎ የመጣው ሙክዌንም ሰዎቹ ከሄዱ በኋላ እንዴት አድርጋ በአራጣ አማካኝነት ገንዘብ ተበድራ መክፈል እንደምትችል ሊነግራት እንደሚፈልግ አሳውቋት ነበረ። የእሱ ሰዎች ነበሩ ወረቀቱን መተው እንደወሰዱባት ሲነግሯት የነበረው። እሷን በመተብተብ ሃዊውንን ለማግኘት አስቦ ነበረ። በዚህም እሷ ምንም አማራጭ ስለሌላት የሄደችው ቁማር ቦታ ነበረ። እሷንም ለመርዳት ሙክዌን መጥቶ ነበረ። በሱ እርዳታ አማካኝነት አሸንፋ ገንዘቡንም ለሰዎቹ ሰጥታ ወረቀቷን መልሳ ማግኘት ችላ ነበረ። ታዲያ ግን አሁን ያገኘችው ገንዘብ በቂ አልነበረም። ድጋሚ ወደ ቁማር ቦታ በመጫወት ገንዘብ ለማግኘት ነበር ያሰበችው። በአሁኑ ግን ሙክዌን ሊረዳት አልፈለገም ነበር። አሁንም ብዙ ገንዘብ ነበር የተበላችሁ። በዚህም የተረዳችው ሙክዌን ነገሩ እንዳቀነባበረ ነበረ። እሱን ለማግኘት ትሄዳለች። ገንዘቧ እንዲመልስላት እየጠየቀችው ነበረ። ታዲያ ግን እሱ ከዚህ ቀደም ቁማር ማትወድ ሴት እንደነበረች አሁን ግን ለራሷ ጊዜ ሲሆን እንደተጫወተች እየተናገረ እያሾፈባት ነበር። ታዲያ ለሷም እንደ ትዕዛዝ የተነገራት ሃዊውንን ወደ ቦታው ጠርታ እንድታመጣ ካልሆነ ግን ብድሩ መክፈል እንዳለባት ነበረ። በተባለው መሰረት ልታደርግ ነው። ነገር ግን ወዲያው የመጣችው ዩቲያን ነበረች። ዩቲያንም የመጣችው ሙክዌንን ለማግኘት ነው። በዚህም እሱን ለማግኘት እንደመጣችና ብቻዋን እንደሆነች የሰማው ሙክዌንም ጂንጂንግን እንዲያግቷትና የተደበቀ ክፍል ውስጥ እንዲከቷት በመናገር ዩቲያንን ለማናገር ወጥቶ ነበረ። ታዲያ እሷን ሲወስዷት በጥላዋ ያየችው ዩቲያን በእርግጠኝነት ጂንጂንግን ተጠቅመው ሃዊውንን ለማገት እንዳሰቡ ተረድታ ነበረ። ታዲያ እሷም ለሃዊውን እንደምንም ብላ ምልክት ሰጥታ ወደዚህ እንዳይመጣ ለማድረግ በምታስብበት ጊዜ ቀድሟት ግን ሃዊውን መጥቶ ነበረ። በዚህም እሱ የሚፈልጉት ሰው እንደሆነ ይናገራል። የሙክዌን ልጅም እዛው ሊገለው ፈልጎ ነበረ። ነገር ግን መጀመሪያ ሙክዌን ማንነቱን ማጣራት ስለሚፈልግ ካርታ እንዲጫወቱ ነበር የጠየቀው። ታዲያ ካርታውን በማስቀመጥ ኤን እንዲያወጣው ነበር የተጠየቀው። ዩቲያን ግን ምልክት ስትሰጠው ሃዊውን እንደማይችል ነበር የተናገረው። ከትንሽ ቆይታ በኋላ ጂንጂንግ ላይ አንገቷ ላይ ስለት አድርገው ወደ ውጭ ሲያወጣትም ጌሙን እንደሚጫወት በመናገር አራቱንም ኤ በቀላሉ ማውጣት ችሎ ነበረ። ጂንጂንግንም እንዳይጎዷት ወዲያው ስለት በማውጣት ዩቲያን አንገት ላይ በማድረግ
በማድረግ ሀዊውን እንዲለቋት ጂንጂንግን እየተናገረ ነበር። ታዲያ እሱም በመቀጠል ከኪሱ ውስጥ የሆነ ፈንጂ የሚመስል ነገር ካወጣ በኋላ እነሱ ላይ እንደሚወረውርባቸው ይናገራል። ሙኩዌን እንደዚህ አይነት ፈንጂ ከዚህ ቀደም አይቶ ስለማያውቅ ምናልባት ጉዳት እንዳይደርስበት በመፍራት ነፃ እንዲሆኑ አድርጎ ነበር። ነገር ግን ያ ፈንጂ በሚከፈትበት ጊዜ ፌክ ነበር። ከዛ ቦታ እየሮጡ የወጡትም ሀዩንና ዩቲያን ነበሩ። በዚህም ሰዎች እየተከታተሏቸው ነው። ከነሱ ባሻገር ደግሞ የፓቻ ሰዎችም ሀዩንን ለመጉዳት መጥተው ነበር። ታዲያ እንደምንም ብለው ሁለቱ ቡድኖች እንዲደባደቡ በማድረግ ሀዩንና ዩቲያን አምልጠው ነበር። ታዲያ እሷም ስትረጋጋ ሙኩዌንን ከዚህ በፊት እንደምታውቀው እያስታወሰች ነበር። የድሮውን ስታስታውስ አብሶ እጁ ላይ ያለው ጠባሳ ቤተሰቦቿን ከገደለው ሰው ጋር ፍጹም ይመሳሰል ነበር። እንደተነቃበት ያወቀው ሙኩዌንም እነሱን ተከትሏቸው ስለነበረ እሷን ከጀርባ ሊመታት ሲል እንደ ድንገት የመታው ሀዩንን ነበር። ሀዩንም እዛው ራሱን ይስታል። ነገር ግን በዛ ምት አማካኝነት ድሮ የተፈጠረውን ነገር እንዳለ ማስታወስ ችሎ ነበር። እሱም ሲያስታውስ ሳይፈልግ ነበረ የቁማር ጨዋታ ለመጫወት ወደ መርከቡ የሄደው። እዛም አለቃውን ለማዳን ነበረ። ታዲያ አለቃውን ያገተው ሙኩዌን ነበረ። በዚህም ይሄን ጌም ካሸነፈ ብቻ አለቃው በነጻነት እንደሚወጣ ስለተነገረው ሳይወድ በግዱ ለመጫወት ተዘጋጅቶ ነበረ። ታዲያ ሰውየው ሀዩንን እንደሚያሸንፍ እርግጠኛ ነበረ። ያንን ጌም ስታጫውት የነበረችው ደግሞ ከዚህ ቀደም ሚስቱ ነኝ የልጁ እናት ነኝ ብላ ያወራችው ሺያጂ ነበር። ጌሙን የሚያሸነፈው ሀዩን ነበረ። ታዲያ ሰውየው ላይም ሽጉጥ በመደገን አለቃው የት እንዳለ እየጠየቀ ነበረ። ከትንሽ ቆይታ በኋላ መርከቡ ሙሉ ለሙሉ ይፈነዳል። ታዲያ እሱም ሁሉን ነገር አስታውሶ ራሱን ከሳተበት በሚነቃበት ጊዜ አሁን ያለው የድሮ ማንነቱ ኮስታራው ሀዩን ነበረ። በዚህም እሱ በተነሳበት ጊዜ ዩቲያንን አላወቃትም። ጂንጂንግ ቢባል ጂንጂንግን ጭራሽ አያስታውሳትም ነበረ። ባይሆን ግን እሱ አሁን ያሰበው ነገር ሙኩዌንን ለመበቀልና ለአለቃው ሲል እሱን መግደል እንዳለበት እያወራ ነበረ። እሷንም ትቷት ይሄዳል። ልትከተለው ብታስብም ግን የልብ ህመማ ስለተነሳባት እዛው አልጋው ላይ ወድቃ ነበረ። ሀዩንም የሄደው ጠበቃ ጋር ነበረ። ያ ጠበቃ የድሮ አለቃው ጠበቃ ነበረ። ታዲያ አለቃው ከመሞቱ በፊት ኑዛዜ ጽፎ ነበረ። ውርሱን እንዳለ እንዲወርስ የሚፈልገው ሀዩንን ነበረ። በዚህም አለቃው ከመሞቱ በፊት ግን አንድ ግዳጅ ሰጥቶት ነበረ። ያ ግዳጅም ሙሉ ለሙሉ ቁማርን ከሀገራቸው ለማስወገድ ሙኩዌንን ከገጠመ በኋላ እንዲያሸንፈውና እነሱን በዕዳ እንዲጥላቸው ትዕዛዝ ተሰጥቶት ነበረ ወደ መርከቡ ሄደው። ነገር ግን በመርከቡ ፍንዳታ አማካኝነት አለቃውም ስለሞተበት አሁን ሙኩዌንን ለመበቀልና ማንነቱን ለመናገር ነበር የወሰነው። ታዲያ እጅግ በጣም ታዋቂው ወርቃማ ጣቶች አሉ ተብሎ የሚታመነው ቁማርተኛ ወደ ሀገር ውስጥ እንደመጣ የሰማው ፌንባይም እሱን ለማወቅና እሱ ቡድን ውስጥ ለማድረግ በጣም ጓጉቶ ነበረ። ለሱ አቀባበልም ዛሬ ትልቅ ዝግጅት ይዘጋጅለታል። ታዲያ እሱ ግን ትክክለኛው ሀይውን እንደሆነ አያውቁም ነበረ። ሀይውንም የሄደው ጂንጂንግ ጋር ነው። ሙሉ ለሙሉ ባያስታውሳትም ከመርከብ ፍንዳታው ስላዳነችው እንደ ስጦታ ቼክ ጽፎ ሊሰጣት ነበረ። ያኔ ግን የመጣው ፓቻ ነበረ። እሱንም ደሃ እያለ እየሰደበው ነው። ምንም ቢሆን ግን ሀዊውን ምንም አልመለሰም። ዛሬ ትልቅ ዝግጅት ስላለ እዛ ዝግጅት ላይ እንድትመጣ ጂንጂንግን ይጠይቃታል። ነገር ግን ይህንን ሰማው ፓቻ እንደሱ አይነት ደሃ ሰዎች እዛ ዝግጅት ላይ እንደማይመጡ ባይሆን ዛሬ ጂንጂንግ ከሱ ጋር እንደምትሄድ እዛ ዝግጅት ላይ ደግሞ የቀለበት ስነ ስርዓት እንዲሁም አግቢኝ ብሎ እንደሚጠይቃት ፓቻ እየተናገረ ነበረ። በዚህም ሀዊውን ምንም መናገር ስለማይፈልግ ጥሎ ይወጣል። ያኔ የተከተለችው ጂንጂንግ ነበረች። ሰዎች ምንም ቢሆን የተሻለ ህይወት መምረጥ እንዳለባቸው በመናገር ፓቻን እንደምታገባው ነበር ያሳወቀችው። ሀዊውንም መልካም እድል ነበር የተመኘላት። ትልቁ ዝግጅትም ይደርሳል። ሀዊውንም በጣም የሚያምር ፖርሽ መኪና ይዞ ነበር ወደ ቦታው የመጣው። ታዲያ ብዙ ሰዎች እሱን ለመታወቅ የተለያዩ ስጦታዎች ይዘው ቆመው ነበረ። ከነሱ መሃል ጂንጂንግም ወደ ዝግጅቱ መጥታለች። ነገር ግን መግቢያ ካርድ አልነበራትም። ከዛ ተመልሳ ልትሄድ ስትል ያገኘችው አባቷን ነበረ። ታዲያ አባትየውም አሁን ፓቻን ልታገባ ስለሆነ ለጥቅም ብሎ ሊቀርባት ተዘጋጅቶ ነበረ። እንደ ድንገት ሀዊውን ወደ ውስጥ እየገባ እያለ አንድ አስተናጋጅ ጃኬቱ ላይ ዋይን ደፍቶበት ነበረ። በዚህም ከላይ ያለውን ጃኬት ማውለቅ ነበረበት። በሚያወልቅበት ጊዜ የለበሰው ነጭና ጥቁር ስለሆነ ከአስተናጋጆቹ ልብስ ጋር ፍጹም ይመሳሰል ነበረ። ታዲያ እሱም ወደ ውስጥ ሊገባ ሲል ግን ያገኘው ፓቻ ነበረ። እሱ አስተናጋጅ እንደሆነና ወደ ውስጥ የመግባት ፍቃድ እንደሌለው እየተናገረ ነው። ነገር ግን ያኔ ሀዊውን ጂንጂንግ ወደ ውስጥ እንድትገባ በመናገር ያለውን ከሁሉም ሰዎች የተለየ ካርዱን ያሳያል። ታዲያ ሁሉም ሰዎች የቁማሩ ጌታ እንዲሁም ወርቃማ እጅ ያለው ተብሎ የሚወራው ሰው እሱ እንደሆነ አረጋግጠው ነበረ። ታዲያ ወደ ውስጥም ዝግጅት ውስጥ በነበረበት ጊዜ ሰዎች በአግራሞት እየተመለከቱት ነበረ። ያኔ የመጣችው ንዋይ ነበረች። ሙሉ ለሙሉ ጥቁር ነበር የለበሰችው። የአባቷ የማጫወቻ ቦታ እንደፈነዳባትና በዛ ፍንዳታ ምክንያት አባቷ እንደሞተ ታዲያ እስካሁን ሀዊውን የት እንደነበረ ጠይቋለች። እሱ ግን ጭራሽ አላወቃትም ነበረ። በዚህም ሀዘን ላይ እንደሆነች እንደምታስታውቅና ፈጣሪ እንዲያጸናት በመናገር ጥሏት ነበር ሄደው። ታዲያ ግን ሀዊውን አሁንም የቁማሩ ጌታ ነው ብለው ስላላሰቡ ብዙ ሰዎች እየሰደቡት ነበረ። በዚህ ማለት ትልቅ ጸብ ይፈጠራል። ያኔ የመጣው ጠበቃው ነበረ። ከሱ አለቃ የተሰጠውን ውርስ በማሳየትም ማንነቱን ገልጾ ነበረ። እሱም መድረክ ላይ ወጥቶ ማንነቱን ይናገራል። ሰዎች እንዳለ እየከበቡ ሲጠሉትና ሲሰድቡት የነበሩት እየለመኑት ስጦታ እየሰጡት ነበር።
እሱ ሀብታም እንደሆነ ያወቀው ከዚህ ቀደም የጂንጂንግ አባት የሚያሰቃየውም ተንበርክኮ ይለምናው ጀመረ። ታዲያ ልጁን ለማግባት እንደሚችል እየነገረው ነው። እሱ ብቻ ሳይሆን ፓቻ ራሱ ተንበርክኮ ጂንጂንግን የሚያያት ልክ እንደ እህት እንደሆነና እሱ መውሰድ እንደሚችል እየነገረው ነበረ። ታዲያ ያለውን ገንዘብ እነሱ ላይ በማርከፍከፍም ገንዘቡን ይዘው ልጃቸውን ይዘው ከዚህ እንዲወጡ ነበር የተናገረው። ሀዊዮንም ድጋሚ መድረክ ላይ ከወጣ በኋላ ማንነቱን የገለጸበት ትክክለኛው ምክንያት ከሙኮየን ጋር ጌም መጫወት እንደሚፈልግ በሁሉም ሰው ፊት እንደሚያሸንፈውና የአለቃውን ደም እንደሚመልስ ነበር የተናገረው። በሌላ በኩል ፌንባይ አሁን ነገሮችን እንዴት መቆጣጠር እንደሚችል ግራ ገብቶት ነበረ። ያኔ የመጣው ሙኮየን ነበረ። ሁለቱም አንድ አይነት ጠላት እስካላቸው ድረስ አብረው እንዲሰሩ ነበር የጠየቀው። ፌንባይ ተስማምቷል። ነገር ግን ሁሌ ካጠገቡ ሆኖ ወሬ የሚሰማው ፓቻን ስላላመነው እሱን ለማስወገድ ነበር ያሰበው። ዩቲያንም በልብ በሽታው አማካኝነት በጣም ደካክማ ነበረ። እሷን ለማግኘት የመጣው ሀዊዮን ነበረ። ታዲያ እንደ ድሮ ስስ ልጅ አልነበረ፣ በጣም ኮስታራ ነበረ። አሁን የጋራ ጠላት ስላላቸው እሱና እሷ አንድ ላይ ሰርተው ሙኮየንን ማሸነፍ እንዳለባቸው እየነገራት ነበረ። ከዚህ ቀደም ከአንዴ ማስሬ ያንን ጨዋታ እንዲጫወትላት ጠይቃው ነበረ። አሁን ግን ማንነቱና አላማው ስለተለየ ከሱ ጋር መስራት አልፈለገችም። ታዲያ ግን እሱ በዛ አላበቃም። ሙሉ ለሙሉ ያላትን ገንዘብ ወደ እሱ እንድታስተላልፍ ያኔ ሙኮየንን ለመግጠም በቂ ሆኖ እንደሚገኝ እየነገራት ነበረ። እሷ ግን እምቢ ትላለች። ታዲያ አንድ ቦምብ ጥሎባት ነበር የሄደው። ይህም ንግግሩ ነበረ የተናገረውም ምንም ቢሆን እሷ ገንዘቧን ማንቀሳቀስ እንደማትችል በእሷ ስም ፌንባይ የተለያዩ ህገወጥ ነገሮችን እያዘዋወረ እንደሆነ ነበር የነገራት። እየሮጠችም ሄዳ ለማጣራት ኮምፒውተሯን ትከፍታለች። ነገር ግን ምንም አይነት ያንን ህገወጥ ነገር የሚያሳይ ፋይል ማግኘት አልቻለችም። ከትንሽ ቆይታ በኋላ እሷ ወጣች ብሎ ያሰበው ፌንባይ ይመጣል። የእሷን አሻራ ወስዶ እጁ ላይ በፕላስቲክ በመለጠፍ ኮምፒውተሯን ከፍቶ ህገወጥ የሆኑ ነገሮችን በእሷ ስም እያስተላለፈ ነበረ። ፖሊሶች ቢመጡ እንኳን እሷ እንድትታሰር አስቦ ነበረ። ታዲያ ተደብቃም ቢሆን ቪዲዮ ትቀርጸዋለች። በመቀጠልም የደወለችው ለተላላኪዋ ነበረ። ታዲያ ያገኘችውንም መረጃ ለተላላኪዋ ነበር የነገረችው። ያላወቀችው ነገር ግን እስከዛሬ ሰውየው ሲሰልላት እንደነበረና የሚሰራው ከፌንባይ ጋር እንደሆነ ነበረ። ትልቅ መረጃ ያዝኩትንም ያለችው ስልኳን በመስበር አጥፍተውባት ነበረ። ያላትን ሼር እንዳለ እንድታስተላልፍ ትገደዳለች። እሷ ግን እምቢ በምትልበት ጊዜ በቁማ እንድትቀበር ነበረ ፌንባይ ያዘዘው። ወደ ቦታው ይዟትም የሄደው ተላላኪዋ ነበረ። ታዲያ ከተወረወረች በኋላ እንደሚገላት እርግጠኛ ሆና ሳለ ግን ሰውየው እንድታመልጥ ነበር የነገራት። በቦታው ግን የፌንባይ ሰዎች እየመጡ ነበረ። የእሷ ተላላኪ የፌንባይ ደም ወይም ወንድሙ ቢሆንም አሁን ግን እሷን ልክ እንደ ልጅ ስላሳደጋት እሷን እንደማይጠላት በመናገር ገንዘብ ሰጥቷት ከዚህ ቦታ እንድትሄድ በመናገር ሰዎች ሲተኩሱባቸው ስለነበረ እሱ ተመቶ እዛው ሞቶ ነበረ። ታዲያ የፌንባይ ሰዎችን በቦታው ደርሰው እሷን ሊያጠቋት ሲሉ ግን የመጣችው ንዋይ ነበረች። ከዛም ታድናታለች። ታዲያ ሀዊዮንም ቁማሩን ለመጫወት ተዘጋጅቶ ነበረ። ፌንባይም በቦታው ተገኝቷል። ሙኮየንም ለሁሉም ነገር ተዘጋጅቶ ነበረ። ታዲያ ግን እሷ ከዚህ ቀደም ተላላኪዋ የሰጣት ወረቀት ላይ የሱን ሼር ወደ እሷ ስላስተላለፈ እሷም ለመወዳደር ወደ ቦታው ትመጣለች። ሀዊዮንም ሲነግራት የነበረው እንዳትሸነፍ ሙኮየን አዲስ መሳሪያ እንደገጠመና ያ መሳሪያ ደግሞ ካርዱን እንዲያሸንፍ እንደሚረዳው እየነገራት ነበረ። ምንም ቢሆን ግን ጌሙን ለመጫወት ተሰብስበው ነበር። በመጀመሪያ ጌምም የተሸነፈው ፌንባይ ነበረ። ታዲያ በመቀጠልም ሌላ ጌም ከመጫወታቸው በፊት ሀዊዮን ለማረፍ ነበር ያሰበው። ነገር ግን እነ ሙኮየን ሆን ብለው እሱ መጠጥ ውስጥ መርዝ አድርገው ሊያዘናጉት አስበው ነበረ። ያ መርዝ የተደረገበትንም ወይን ለመጠጣት ሀዊዮን ተዘጋጅቶ ነበረ። ያኔ ግን የመጣችው ዩቲየን ናት። እነ ሙኮየን ብዙ መጥፎ ሀሳብ ስለሚኖራቸው ያንን መጠጥ እንዳይጠጣ ነበር የነገረችው። ከእጁ ላይም ተቀማዋለች። እሱ ረፍት ላይ በነበረበት ጊዜ የመጣችው ጂንጂንግ ነበረች። አባቷ ድጋሚ ቁማር ተጫውቶ ገንዘብ ስላልከፈለ ሰዎች ደብድበውት ሆስፒታል ስላለ የሆስፒታል ገንዘብ እንዲሰጣት ነበር የጠየቀችው። ታዲያ ሀዊዮንም ወይኑን እንድትጠጣ ነበር ያዘዛት። ሙሉ ጠርሙሱን ልትጠጣ ስትል ግን ያስቆማታል። ከሷ አባት የሆስፒታል ገንዘብ ይልቅ የወይኑ መግዣ ገንዘብ ስለሚበልጥ ብሩን ቢሰጣት እንደሚሻል በመናገር እንደዛ ሰድቧት አስቀይሟትም ቢሆን ብሩን ተቀብላ ነበር ከዛ ይወጣችው። በእጁ የያዘውንም ወይን በመጨረስ ነበረ ሀዊዮን ግጥሚያውን ለማድረግ ወደ ቦታ የሄደው። ታዲያ ግን በዛ ሰዓት ያዞረው ጀመረ። አንድ በአንድ ጌሙን በተጫወቱ ቁጥር በተደጋጋሚ ሲያሸንፍ የነበረው ፌንባይ ነበረ። ታዲያ የሀዊዮን ገንዘብ ዜሮ ወደ መሆን እየደረሰ ነው። በመጨረሻ ግን አንድ ጌም ይጫወታሉ። ይህም ያላቸውን ነገር እንደሚሰጡ ነበረ። ፌንባይ ያለውን ገንዘብ እንዳለ እንደሚሰጥ፣ ሙኮየን ደግሞ የቁማሩ ጌታ የተባለውን ስሙንም ሆነ ቁማር ማጫወቻ ክፍሉን ሙሉ ለሙሉ እንደሚሰጥ፣ ሀዊዮንም ያለቃውን ገንዘብ እንዳለ እንደሚሰጥና ዩቲያን የቤተሰቦቿን ውርስ እንደምትሰጥ ነበር የተናገረችው። ሁሉም ለመጨረሻ ውድድር ተዘጋጅተው ነበር። ታዲያ ጌሙን እየተጫወቱ ነው። በተደጋጋሚ ሀዊዮን እየተሸነፈ ነበረ። እነ ሙኮየንም ደስተኛ ሆኗል። በመጨረሻ ግን ካርቷን በምትጥልበት ጊዜ ያሸነፈችው ዩቲያን ነበረች። ሙኮየንና ፌንባይ ትኩረት ያደረጉት
ሀዊውን ላይ ነበረ። ስለሷ ዘንግቷል። እሷና ሀዊውን ግን ቀድመው ስለዚህ ሀሳብ ተመካክረው ነበረ ወደ ውስጥ የገቡት። በዚህም ሙሉ ለሙሉ ገንዘባቸውን እንዲሁም ስማቸውን ሁላ መውረስ ችለው ነበር። ታዲያ የተናደደው ፌንባይም እንደ እብድ ይሆን ጀመረ። ያለውን ገንዘብ እንዳለ መስጠት እንደማይፈልግ ታዲያ ቁማር ጥሩ እንደሆነና ሰዎችን እንደሚረዳ እየተናገረ ነው። እሷን በንዴት በጥፊ ትለዋለች። እያለቀሰ ቢለምናት እንኳን ፌንባይም ሲናገር የነበረው እስከዛሬ ገንዘቧን በህገወጥ መልኩ እያዘዋወረ እንደነበረና እሷ እንደምትቀጣና እንደሚያመለክትባት ነበረ። ያኔ ግን የመጣችው ነዋይ ነበረች። በዚህም እስከዛሬ ገንዘብ ስትገዛ የነበረው ከሱ እንደሆነ አባቷን እንደከዳ ካወቀ በኋላ እሱ ላይ የሚያሳዩ የተለያዩ መረጃ እንዳላት ትናገራለች። እሷ ብቻ አልነበረችም። ጠበቃ ኪምም እስከዛሬ ፌንባይ ሲያስተላልፈው የነበረው ገንዘብ ህገወጥ እንደሆነ ባወቀበት ሰዓት እንዲታገድ እንዳደረገና እሷ ወንጀለኛ እንዳልሆነች ነበር የተናገረው። ፌንባይን ካስወገዱ በኋላ ዩቲያን የዞረችው ወደ ሙኮወን ነበረ። በዚህም ስለ ቤተሰቦቿ እንዲያስታውስ ነበር የጠየቀችው። ያቺ ትንሽዬ ልጅ እሷ እንደሆነች ባወቀበት ጊዜ በጣም ይደነግጣል። ነገር ግን እሱ ቀድሞ ተዘጋጅቶ ነበረ። ቦታውን በራሱ ሰዎች ሞልቶ ነበረ። እሱ ብቻ ሳይሆን ቦምቡላ ገጥሞ ነበረ። በመቀጠልም ሶስቱን ያስራቸዋል። ቦምቡንም እነሱ ላይ ከገጠመ በኋላ ከቦታው ሄዶ ነበረ። ታዲያ ዜሮ በሚቆጥርበት ጊዜ ቦታው መፈንዳት ነበረበት። ታዲያ ዜሮ በቆጠረበት ጊዜ የፈነዱት እነሱ ሳይሆን ሙኮዌንና ልጁ የተሳፈሩበት መኪና ነበረ። በዚህም የረዳችው ሺያጂ እንደሆነች በመናገር እሷን ነበር የጠቆመው። እሷም ሁሉን ነገር በመስማት እቅዳቸውን በማወቅ ቀድማ ለሀዊውን ተናግራ እንዲድኑ የረዳቻቸው እሷ ነበረች። በዚህም ከዚህ በኋላ እሱ ቁማርተኛ ሆኖ መቀጠል እንደማይችል በሀገሪቷ ውስጥ ያሉ ቁማር ቤቶችን እንዳለ እንደሚያዘጋና ከሰዎች ገንዘብ እየወሰዱ ባለሀብት መሆን እንደሌለው በመናገር ሁለቱን ሴቶች ተሰናብቷቸው ነበር ሄደው። ታዲያ ከቀናቶችን በኋላ ዩቲያን ሙሉ ለሙሉ ቁማር ቤቶች እንዳለ እንደተዘጉ ትናገራለች። በዚህም የራሷን ስራ መስራት ጀምራ ነበረ። እስከዛሬ ላጠፋው ጥፋት ደግሞ ፌንባይ በፖሊሶች ቁጥጥር ስር ውሎ ነበረ። ከትንሽ ቆይታ በኋላ ሀዊውንም የሄደው ጂንጂንግ ወደምትሰራበት ሬስቶራንት ነበረ። ታዲያ እዛ የነበረችው ሌላ ሴት ነበረች። ከዚህ ቤት እንደወጡ ትናገራለች። ነገር ግን የነሱ ገንዘብ ተበዳሪ የሆኑ ሰዎች እየመጡ እስካሁን ቤቷን እያስቸገሩ እንደሆነ ተናግራ ነበረ። በሌላ በኩል ጂንጂንግ የነበረችው ከአባቷ ጋር ነው። አባቷ አሁን ላይ ሙሉ ለሙሉ ፓራላይዝ ሆኖ ነበረ። በዚህም ግን ጂንጂንግ እስካሁን የምታስበው ስለ ሀዊውን ነበረ። እሱን ላደረገችው ነገር የጥፋተኝነት ስሜት ይሰማታል። ታዲያ ይህንን ሀገር ሙሉ ለሙሉ ትቶ ለመሄድ ያሰበው ሀዊውንም ኤርፖርት በነበረበት ጊዜ እየሮጠች የመጣችው ዩቲያን ነበረች። ስትነግረው የነበረም ከዚህ ቀደም አስገድዳ ኮንትራት እንዳስፈረመችው፣ አሁን ግን ያንን ኮንትራት መውሰጃ ጊዜው እንደደረሰ በመናገር ያንን ወረቀት ለማምጣት ወደ ቤቷ መሄድ እንዳለባቸው ትጠይቋለች። ይህን ሁሉ ነገር ግን ያደረገችው እንዳይሄድ ለማድረግ እንደሆነ አውቆባት ነበረ። በዚህም እሷ ስትነግረው የነበረው አዲስ ኮንትራት መፈረም እንዳለበት ነበር። እንደተለመደው አስገድዳ እጁ ላይ ቀለም አድርጋ ፊርማውን ነበር ያስፈረመችው። ያሁኑ ግን አብረሃኝ ስራ የሚል ሳይሆን ሙሉ ለሙሉ እሷን እንደሚያገባትና አብሯት እንደሚኖር የሚያሳየ ኮንትራት ወረቀት ነበረ። በዚህም ከሷ መራቅ እንደማይችል በመናገር እየጎተተች ትወስደዋለች። ታዲያ እጥር ምጥን ባላስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።